ተናፋቂው መጣ። አዎ እየገሰገሰ ነው፣ እየመጣ ነው። ከሚቀበሉት አላህ ያድርገን፣ ከሚደርሱት አላህ ያድርገን። ማንም ከማዕከላችን ሳይጎል የሚያገኝ አላህ ያድርገን። ደርሰውም በአግባቡ ከሚጠቀሙት አላህ ያድርገን። ይህ ተናፋቂው ወር ረመዳን በሁሉም ሙስሊም ልብ ላይ ሁሉም የሚወደው የሚደሰትበት ረሕመቱ የበዛበት ኸይር ነገሮቹ እጅጉም የበዙበት አላህ የመረጠው ቁርአንን መርጦ ያወረደበት ወር ይህ ረመዳን ወር በብዙ ሙስሊም ልብ ላይ ትልቅ ቦታ አለው። ነገር ግን እኛ ይህ ታላቅ ወር እየመጣ ነው፣ ምንድነው ዝግጅት ያደረግነው? በምን መልኩ ልንቀበለው ሳሰብነው? ሁሌ በየዓመቱ ረመዳን ሲመጣ እንድንቀበል አላህ ወፍቆን ሳለ ነገር ግን የምንቀበልበት መንገድ ጥሩ ካልሆነ ደግሞ ከገባንም በኋላ በዚህ በተናፋቂው በተወዳጅ ወር ውስጥም ሆነን የምንሰራው ስራ ስኬታማ ላይሆን ይችላል። ለምን? አቀባበላችን ከተበላሸ ካልተስተካከለ ዛሬ ዝግጅት አድርገን ካልሄድን ለነገው ይከብዳልና ነው። ቀደምቶቹ አመቱ በአጠቃላይ እነሱ ጋር ረመዳን ነበር። አመቱን በአጠቃላይ አላህ ረመዳኑን ወፍቋቸው እንደጾሙት ዱዓቸው እሱ ነው። አላሁመ ተቀበል ሚና፣ አላህ ወይ ከኛ ተቀበለን፣ አላህ ወይ ከኛ ተቀበለን። የደጋጎቹ ዱዓ ነበር የቀደምቶቹ። ከዛ በኋላ 6 ወር ይህንን ተቀበለን ካሉ በኋላ ቀሪ 6 ወራቶችን ደግሞ አላሁመ በሊግና፣ አላህ ወይ አድርሰን፣ አላህ ወይ አድርሰን እያሉ አላህ እንዲያደርሳቸው ምን ያደርጋሉ? ይማጸናሉ። ስለዚህ እነሱ ጋር አመቱ በአጠቃላይ ይህ ተናፋቂ ወር ውስጣቸው ነበር። ሁሌም ይናፍቁት፣ ሁሌም ይወዱት ነበር። ስለዚህም ነው በዚህ ጉዳይ እንድንነጋገር፣ በዚህ ጉዳይ ትኩረት ሰጥተን ከመቼውም በላይ እስከዛሬ ካሳለፍናቸው ረመዳን በእኛ ላይ ልዩ እኛን የሚቀይሩ የምንለወጥበት ትልቅ ደረጃ የምንደርስበት እንዲሆን ነው ዛሬ ፕሮግራም ያዘጋጀሁት። አምር ኢብኑ ቀይስ የሚባሉ ታላቁ ዓሊም ሙሐዲስ ምን ይላሉ? ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ አማረ፣ ምንኛ ታደለ። ማን ነው እሱ? ከረመዳን በፊት ነፍሱን ያስተካከለ፣ ራሱን ያረመ፣ የቀየረ፣ ዝግጁ አድርጎ ረመዳንን የተቀበለ ጡባ አሉት። ሱብሓነላህ። አዎ ይህ ተናፋቂ ወር ትልቅ እጅጉን ትልቅ ጥቅም አለው። አንድ ዓሊም ረጀብ የሚባለው ወር ያሳለፍነው ወር የሚዘራበት ወር ነው። ሻዕባን አሁን ያለንበት ምን የሚደረግበት ነው? ያዘራነውን የምናጠጣበት ነው፣ ውሃ የምናጠጣበት ወር ነው። ረመዳን ደግሞ የሚታጨድበት ወር ነው። ረመዳን ኃይሩን ምን ይዛል? አንድ ሰው ገበሬ ዘርቶ አጠጥቶ ከዛ በጣም የሚደሰተው ምንድነው? ምርታማው ነው። ያመረተውን ሲያገኝ ፍራፍሬውን አላህ የሰጠውን ሪዝቅ ሲጠቀም ይደሰታል። ረመዳን አጅር የሚሰበሰብበት ትልቅ ምንዳ ያለበት ወር ነው። ስለዚህ አስቀድመን ነው ዝግጅቱ። ለዚህ ነው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህ አሁን ያለንበት ወር ሻዕባን ላይ ለረመዳን ቅድመ ረመዳን ዝግጅት ያደርጉ ነበር፣ እስትዕዳድ ያደርጉ ነበር፣ ይዘጋጁበት ነበር። ዑለማዎቹ ሲናገሩ ለፈርድ ሰላት ሱና ሰላት አሉ አይደል? ሱና ረዋቲቦች የምንሰግዳቸው ሱና ሰላት ለፈርድ ሰላት መንደርደሪያ ናቸው። ራሳችን የምናዘጋጅበት ነው። ምናልባት የጎደለም ካለ የሚጠገንበትም ነው ሱና ሰላት ማለት። የሻዕባን ወር ጾም ራሱ ለረመዳን እንደምንድነው? ልክ እንደ ሱና ረዋቲብ ነው፣ መንደርደሪያ ነው፣ ራሳችንን ትሬኒንግ የምናደርግበት። ለዚህ ነው የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ስለ ሻዕባን ወር ጾም ተጠየቁ። ኡሳማ ብኑ ዘይድ የሚባሉ ታላቁ ሰሃባ ረዲየላሁ አንሁ አነሁ ቃለ ቁልቱ ያ ረሱለላህ፣ አንተ የአላህ መልእክተኛ ወይ አላቸው፣ ለም አረከ ተሱሙ ሚን ሸህሪን ሚነ ሽሁሪ ማ ተሱሙ ሚነ ሻዕባን። እንደ ሻዕባን ወር ከረመዳን ውጭ ባለው ማለት ነው የሚጾሙት ወር እንደ ሻዕባን አላየሁትም፣ በጣም ሻዕባንን ይጾሙታል ብለው ኡሳማ ኢብኑ ዘይድ ለነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ አቀረቡ። የዚህ ጊዜ ረሱል ዓለይሂ ሰላቱ ወሰላም እንዲያሉ